የሰማው ነገር አለ? ተናገሪ። የት አባሽ ነበርሽ? ልብሴን ላመጣ ወደ ቤት ሄጄ ነበር። አቶሽ እዛ ቤት ሄድሽው ልብስ ለማምጣት ሳይሆን ስለማታ መቀበል ያልቻልሽውን ቀለበት ለመቀበል አይደል? ወራቱን ንገሪኝ። ያፌት ኤፍራታን እንግዲህ እንዳነቃት አይታችኋል። ኤፍራታ ያፌትን አስመትታው ነው። ያፌትስ ማን የመታው በጩቤ? ሰላም ሰላም፣ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? እኔ በጣም ሰላም ነኝ። ቀጣይ ፓርት ሐረግ ድራማ ይዤላችሁ መጥቻለሁ። ይሄን ቪዲዮ ላይክ፣ ሼር እያደረጋችሁ ሁላችሁም ተከታተሉ እስከ መጨረሻው ድረስ። ኤፍራታን እንግዲህ ያፌት አንቋት ነበረ። ስለዚህ ያነቃት ምክንያት ለምን እንደሆነ አላወቀችም። ቤተሰቦችሽ ጋር ለምንድን ነው የሄሹ ብሎ ነው ያነቃት። እሷ ደግሞ አልሐኩም ትትል ተናግራ ነበረ። ከዛ በኋላ አንቋት ታበቃ በኋላ እንዲሁም ይወረውራታል ሶፋ ላይ ተወረወራ በኋላ ይቅርታ ብሎ አንስቶ በጣም ይቅርታ እያለ ሲማጸናት ነበረ። ግን ይቅርታ እያለ ሲማጠናት እሷ ግን ይቅርታ አድርጌልሃለሁ ብላ በቶሎ ብላ ይቅርታውን እንደተቀበለችው ነው። ምን አስባ ነው በሆዷ እያለ በጣም እያጉላላ ነበር። እንዲሁም የያፌት ሰራተኛ ከቤት ውስጥ መውጣቷ በጣም አስደንጋጭ ሆኖበታል ለያፌት። ያፌትም እንግዲህ እየተጠራጠራት ይገኛል ማለት ነው። እንግዲህ ኤፍራታ በጣም እንደማትፈልገው ወይም እንደማይፈልጋት አድርጋ የምታየው ለምንድን ነው ብሎ ጠየቃት። ለምንድን ነው? እኔ እኮ ባልሽ ነኝ። ለምንድን ነው እንደዚህ የምታደርጊው? ለምንድን ነው? የመናገር መብት አለኝ፣ እንዲሁም እኔ ጋር መተኛትም ትችላለሽ ብሎ ጠይቋን ነበር። ኤፍራታ ደግሞ አንተ ጋር መተኛት አልችልም፣ መብት አይደለም ወይ ትትልም ተናግራለች። ስለዚህ ይቅርታ በማለት ተማጥኗን ነበረ። እንግዲህ ኤፍራታን እንደዛ ብሎ ታበቃ በኋላ እንደወጣ ያው ተመቷል ማለት ነው። የመታውስ ማን ነው? ያስመታውስ ማን ነው? ኤፍራታ ናት ወይስ ናታን? አሁን ተረጋግቶ እንደተቀመጠ ምንም ነገር እያሰበ እንዳልሆነ ነው የሚያስበው ማለት ነው። ምክንያቱም አሁን ላይ ጊዜ ለራሴ መስጠት አለብኝ ብሎ ነው የሚያስበው ናታ ማለት ነው። እንግዲህ ኤፍራታ ደግሞ ስለሱ ምንጊዜም ማሰቧን አልተወችም። ጽዮን እንግዲህ ያልተረጋገጠ መረጃ ሰጥተዋለች ማለት ነው። ያም አስደንግጦታል ኤፍራታ ማለት ነው። እንግዲህ ያፌት የሰራተኛው መሰወር በጣም አሳስቦት እንደነበረ ተናግሯል ማለት ነው። እንዲሁም መሆና ነው ከቤት ውስጥ የጠፋችው ለምንድን ነው ሲሄደችው ብሎ ኤፍራታንም ጠይቋን ነበር። ኤፍራታ ደግሞ ምንም እማቀው ነገር የለም እማቀው ጉዳይ የለም እያለች ነው። ነገሮችን እያጼነች እንዳይሆን ብቻ እያለ በጥርጣሬ ላይ እንደነበረ እንዲሁም ታያፌት ጋር ምንም አይነት ግንኙነት እንደሌላት ሰራተኛዋ ጋር እየነገራት ነበረ። እንዲሁም ኤፍራታ እኔ እማቀው ነገር ምንም ነገር እንደሌለ ነው ምነግርህ አሁንም ዛሬም ነገም። ስለዚህ ቤተሰቦችሽ ጋር መሄድማቺ የትም ቦታ መሄዳችም አለኔ ፈቃድ እያላን ነበረ ኤፍራታ ደግሞ ለምንድን ነው እንደዚህ የምታግደኝ? ከሁሉ ቦታ መሄድም መቅረትም እንዴት አልችልም? መብት አይደለም ወይ ብላ ጠይቀው ነበረ። ግን መሄድም ምንም ማለት አቺም አለኔ ፈቃድ እያላን ነበር ማለት ነው። ያፌት እንግዲህ ናታን ደግሞ በጣም ናፍቃኛለች እያለ ነበረ። እንግዲህ በጣም እንደናፈቀችውም በጣም እያሰባን ነበር። እንግዲህ የናታን እህት ምግብ እየሰራች ነበረ ማለት ነው። ከዛ በዛን ሰዓት ግን በጣም እያስታወሳን ነበረ ኤፍራታን ማለት ነው። ምክንያቱም አብረው ያሳለፉትን ጊዜና አብረው ያሳለፉትን ወቅት በጣም እያሰበ ነበረ ማለት ነው። እንዲሁም የኤፍራታ እናት እያለቀሰች እንደሆነ ሉሊት በጣም እያለቀሰች ነው። ምክንያቱም ልጄን ማየት ትፈልጋለሁ፣ ልጄ ታየኋት ቆየሁ፣ ልጄን እንደምንም ብለህ አሳየኝ እያለች ወንድሟንም ትትማጸን ነበረ። ወንድሟም እንደምንም ብዬ አሳይሻለሁ፣ አሁን ሙሽራ ቤት ስለሆነች ማሳየት ምንም ማድረግ አልችልም፣ መውጣት ስለማችል ተቤት ምንም ማድረግ አልችልም፣ እናቴ ቻዩ አብሽሪ፣ ግን አመጣልሻለሁኝ ብሏታል ማለት ነው። እንደምንም ብዬ አሳይሻለሁ አለችበት ቦታ ድረስ አምጥቼ ብሏታል። ምንም እንዳታስቢ ብሏል ማለት ነው።
ጥዬ እንግዲህ ተፍቅረኛዋ ጋር ምን እንዳረገችው አላወቀም። እሱም በጣም ተክዞ ነው ያለው። ምክንያቱም ምን እንደሆነ አላወቀም፣ ግን አኮርፋኛለ እያለ ነበር ማለት ነው። እንግዲህ ያኮረፈችው ምክንያቱም አላወቀም ማለት ነው። እና መሆነች ነው ወንድሜ ለምንድን ነው እንደዚህ ትክስ ያልሽው ብሎ ጠየቃት። ናታን ጠይቋን ነበረ። ለምንድን ነው መሆነች ነው ምን ችግር አለ አላት። ችግር የለም ወንድሜ ምንም ችግር የለም፣ እኔ ሰራተኛ ስለሌለ መስራት ስላለብኝ ወደ ኩሽና መግባት አለብኝ ብላ ገባች። ስልኳንም ማገላበጥ ጀመረች። እንዲሁም ፍቅረኛዋም ጋር ለመደወልም ፈልጋ ነበር፣ ግን ልደውልም አልቻለችም። እና ስለዚህ እና ይሄን ነገር ለምንድን ነው ግን እንደዚህ የምንሆነው? ለምንድን ነው የማንፈታው? ሰራተኛችንም ሄደች ቤት ሰራተኛችን። ስለዚህ እኛ ግዴታ መስራት አለብን፣ እኛ መንቀሳቀስ አለብን። ጽዬ ሆስፒታል ትሄጃለሽ መሆነች ነው አሞሻል እንዴ አላት። አይ አላመመኝም እኔ ወንድሜ ምንም ነገር አላመመኝ። አይ ታላመመሽማ እንደዚህ አትይም እኮ ኩሽና መቼ ጀመረሽ ነው መስራት የጀመርሽው አላት። አይ አሁን ሰራተኛ ስለሌለን ግዴታ መስራት አለብን። አይ ሰራተኛ አንቺ ስላልሽ አትመለስ። እስካሁን ድረስ የተቀመጠችውም ለልጇ ትትል ነው። አሁን በደንብ ተረድቻታለሁ። እናቷ ልጇ ስለሌለች ምንም የሚያቆያን ነገር የለም። ለልጇ ብላ ነበር እስካሁንም ትትጎዳ የነበረው እኛ ጋር። ስለዚህ ናታን ወደ ዳስሽ ለማቅረብ ነው ይሄን የምትዩ ብላ አለቻት።